ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መጋቢት 15 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን ደግሞ በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ እኔ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ስናልፍ የሀገራዊ ምክክር ኮሚሽን በአዲስ አበባ ከተማ ለሚኖሩ የትግራይ ተወላጆች የምክክር ተሳትፎ ጥሪ ማቅረቡን ለመጋቢት 10 ቀን 2018 ዓ.ም ለማካሄድ አቅዶት የነበረውን ስብሰባ ዛሬ ያካሄደው የሕዝብ ተወካዮች ምክር ቤት የተለያዩ የብድር ስምምነቶችን ማጽደቁንና የአማራ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤት ዳኞችን ምርጫ ማካሄዱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የሀገራዊ ምክክር ኮሚሽን በአዲስ አበባ ከተማ ለሚኖሩ የትግራይ ተወላጆች የምክክር ተሳትፎ ጥሪ አቀረበም። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልን የምክክር ሂደት በትግራይ ክልል ለማካሄድ አስቻይ ሁኔታ ሲፈጠር በሌሎቹ የሀገራችን አካባቢዎች ያከናወናቸውን ተግባራት እንደሚያከናውን ገልጿል። ሆኖም ይህ እንደተጠበቀ ሆኖ በአዲስ አበባ ከተማ ከሚኖሩና ከትግራይ ክልል የተለያዩ የህብረተሰብ ክልሎችን በመወከል የሚመጡ ተወካዮችን በማሳተፍ የአጀንዳ ማሰባሰብ የምክክር መድረኩና የሀገራዊ የምክክር ጉባኤ ተሳታፊዎችን ልየታን በአዲስ አበባ ከተማ ለማካሄድ ማቀዱን አስታውቋል። ኮሚሽኑ ይህንን መድረክ ከመጋቢት 23 ቀን እስከ 25 2018 ዓ.ም በአዲስ አበባ ስካይላይት ሆቴል እንደሚያካሄድ ይፋ አድርጓል። የምክክር ኮሚሽኑ ከትግራይ ክልል ሁሉም ዞኖች ለሚሳተፉ የወረዳ ህብረተሰብ ክፍሎች፣ የመንግስት አካላት፣ መንግስታዊ ያልሆኑ ተቋማትና ማህበራት፣ የፖለቲካ ፓርቲዎችና የበጎ ተጽዕኖ ፈጣሪ ግለሰቦች ተወካዮች በደብዳቤ ጥሪ እንደሚያደርግም ገልጿል። በተጨማሪም በዚህ የምክክር ሂደት ለመሳተፍ ፍላጎት ያላቸውንና በአዲስ አበባ ከተማ የሚገኙ የትግራይ ተወላጆችን ለማሳተፍ ኮሚሽኑ በበይነ መረብ አማካኝነት ምዝገባ እንደሚያካሂድ ጠቁሟል። በመሆኑም በዚህ የምክክር ሂደት ለመሳተፍ ፍላጎት ያላቸው በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆች ኮሚሽኑ በፌስቡክ የማህበራዊ ትስስር ገጹ ባሰፈረው የመመዝገቢያ ቅጽ እንዲመዘገቡ ጥሪ አቅርቧል። ለመጋቢት 10 ቀን 2018 ዓ.ም ለማካሄድ አቅዶት የነበረውን ስብሰባ ዛሬ ያካሄደው የሕዝብ ተወካዮች ምክር ቤት የተለያዩ የብድር ስምምነቶችን አጸደቀም። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 12ኛ መደበኛ ስብሰባውን በዛሬው ዕለት ያካሄደ ሲሆን የተለያዩ ብድር ስምምነቶችን መርምሮ ማጽደቁም ታውቋል። ምክር ቤቱ በስብሰባው በኢትዮጵያ መንግስትና በኮሪያ ኤክስፖርት ኢምፖርት ባንክ መካከል የተደረገውን የብድር ስምምነት መርምሮ በሙሉ ድምፅ አጽድቋል። በብድር የተገኘው ገንዘብ የሕክምና ተቋማትን በማሟላት ግብዓት በማደራጀት የሕክምና መሳሪያዎችን ችግር ለመፍታት ያስችላል ተብሏል። የብድር ገንዘቡ ቀለል ያለ ወለድ ማለትም 0.5 በመቶ የሚከፈልበትና የችሮታ ጊዜውም 15 ዓመት የሆነ ሲሆን በ40 ዓመት ውስጥ የሚከፈል መሆኑ ተገልጿል። በተጨማሪም ምክር ቤቱ ለተለያዩ ፕሮጀክቶች ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጅን መርምሮ አጽድቋል። በዚህም በኢትዮጵያ መንግስትና በፈረንሳይ የልማት ኤጀንሲ መካከል ለታዳሽ ለተቀናጀ ዘላቂ ልማትና ለዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል የብድር ስምምነት አስመልክቶ ለምክር ቤቱ ሞሽን በምክር ቤቱ የመንግስት ተጠሪ ሚኒስትር አቶ ተስፋዬ በልጅጌ በኩል ቀርቧል። የብድሩ መጠን 80 ሚሊዮን ዩሮ መሆኑን የገለጹት የመንግስት ተጠሪ ሚኒስትሩ ይህ ብድር በየዓመቱ 1.2 በመቶ የሚከፈል ሲሆን 0.05 የአገልግሎት ክፍያን የሚያካትት እንደሆነም ተነግሯል። ብድሩ 7 ዓመት የችሮታ ጊዜን ጨምሮ በ20 ዓመታት ውስጥ ተከፍሎ የሚያልቅ እንደሆነም የመንግስት ተጠሪ ሚኒስትሩ አብራርተዋል። የሕዝብ ተወካዮች ምክር ቤት በእነዚህ ጉዳዮች ላይ ተወያይቶ ውሳኔ ያሳልፋል የተባለው መጋቢት 10 ቀን 2018 ዓ.ም እንደነበር ይታወሳል። ሆኖም በዕለቱ የምክር ቤቱ አባላት አለመሟላታቸውን ተከትሎ ምክር ቤቱ ስብሰባውን ሳያካሂድ መቅረቱም ይታወሳል። የአማራ ክልል ጠቅላይ ፍርድ ቤት የባህል ፍርድ ቤት ዳኞችን ምርጫ ማካሄዱን አስታወቀም። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው የባህል ፍርድ ቤቶችን ለማቋቋምና እውቅና ለመስጠት የሚያስችል አዋጅ መቋቋምን ተከትሎ የአማራ ክልል ጠቅላይ ፍርድ ቤት በክልል ውስጥ በስራ ላይ የሚገኙ ያለመግባባት መፍቻ ስርዓቶች ላይ ጥልቅ ጥናቶችን ማካሄዱን ገልጿል። በጥናቱም 15 የሚሆኑ ባህላዊ የግጭት መፍቻ ስርዓቶች መለየታቸውን እንዲሁም እውቅና እንደተሰጣቸው ተናግረዋል። በጥናቱ መሰረት በተዘጋጀው ዝርዝር
የአተገባበር መመሪያ መሰረት በሁሉም የክልሉ አካባቢዎች ከጥር 26 ቀን 2018 እስከ የካቲት 30 2018 ድረስ የመጀመሪያ ዙር የባህል ፍርድ ቤት ሽማግሌዎች ምርጫ መካሄዱን አስታውቀዋል። በተካሄደው ምርጫ በ1149 ቀበሌዎች 5494 የባህል የፍርድ ቤት ሽማግሌዎች መመረጣቸውንና ከዚህ መካከል 437 ዳኞች ሴቶች መሆናቸውን ጠቁመዋል። ቀደም ሲል በዘርፉ ሲካሄድ የነበሩ ጥናቶች ሴቶች በሽምግልና ስርዓት ተሳትፎ እንደሌላቸው ተደርጎ ይታሰብ የነበረውን እሳቤ ጥያቄ ውስጥ ያስገባና በክልሉ የተለያዩ ወረዳዎች ሴቶች የተመረጡበት ተሳትፎ ያደረጉበትና ሴቶች አለመግባባቶችን ለመፍታት ሚና እንዳላቸው የታየበት መሆኑን ገልጸዋል። በምርጫ ሂደቱ የማህበረሰቡን በባህልና በወጉ መሰረት ሊዳኙ የሚችሉ ስነ ምግባር ያላቸውን ቅቡልና የሚታመኑ የባህል ፍርድ ቤቶችን ዳኞችን በመምረጡን ተናግረዋል። በሂደቱ የወረዳ ፍርድ ቤት ዳኞች፣ የባህልና ቱሪዝም ባለሙያዎች አስቸጋሪ ቦታዎች ድረስ በመሄድ በአጭር ጊዜ ውስጥ ምርጫውን በስኬት በማካሄዳቸውም አመስግነዋል። በቀጣይ ለተመረጡ የባህል ሽምግልና ፍርድ ቤት ዳኞች ስልጠና ይሰጣል ነው ያሉት። በቀሪ ቀበሌዎች ደግሞ 2ና 3 ዙር ምርጫዎች እንደሚካሄዱም ጠቁመዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን አውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የመምህራንን ጨምሮ የመንግስት ሰራተኞችን ደሞዝ ለጦርነት ዝግጅት በግዳጅ እየወሰደ ነው በሚል የሚከሰሰው የህወሓት ቡድን መምህራንና ተማሪዎችን ሰልፍ ማስወጣቱን እንዲሁም በሶማሌ መሪዎች መካከል የተፈጠረውን ውጥረት ተከትሎ ግብጽ ወደ ሀገራቱ ያስገባቻቸውን የጦር መሳሪያዎችን ለታጣቂዎች ተላልፎ ተሰጥቷል መባሉን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። የመምህራንን ጨምሮ የመንግስት ሰራተኛውን ደሞዝ ለጦርነት ዝግጅት በግዳጅ እየወሰደ ነው በሚል የሚከሰሰው የህወሓት ቡድን መምህራንንና ተማሪዎችን ሰልፍ አስወጣ። የህወሓት ቡድን በትግራይ ክልል ያሉ የመንግስትና የግል ተቋማት ሰራተኞችን እያደረገ ነው ለተባለው የጦርነት ዝግጅት ደሞዛቸውን በኃይል እንዲያዋጡ እያስገደደ ነው የሚል ክስ ሲቀርብበት ይሰማል። አረናና ስምረት ፓርቲን ጨምሮ የተለያዩ በትግራይ ክልል የሚንቀሳቀሱ ፓርቲዎች የህወሓት ቡድን በትግራይ ክልል ያሉ መምህራንን፣ ሌሎች የመንግስት ሰራተኞችን እንዲሁም የግል ተቋማት ሰራተኞችን አሰሪዎችን ለጦርነት ዓላማ የሚውል የግዳጅ መዋጮ እንዲያዋጡ እያስገደደ ነው ሲሉ መግለጫ ማውጣታቸው ይታወሳል። እንዲሁም ቡድኑ ወደ ትግራይ ክልል የሚገባውን ነዳጅና ቁሳቁስ ለጦርነት ዝግጅት እየቆጠበና እየተጠቀመ መሆኑንም አንስተዋል። በዛሬው ዕለት ደግሞ የህወሓት ቡድን የክልሉ መቀመጫ መቀሌን ጨምሮ በተለያዩ ከተሞች ተማሪዎችንና መምህራንን ሰልፍ እንዲወጡ አድርጓል። ተማሪዎቹና መምህራንን በግዳጅ በጀት ይለቀቅ የሚል መፈክር ይዘው እንዲወጡ ያደረገው ህወሓት ነው የሚሉት አስተያየታቸውን ለአባይ ቴሌቪዥን የሰጡ የክልሉ ምንጮች የሰራተኛው ደሞዝ በኃይል መቁረጡን ተከትሎ የመጣበትን ተቃውሞ ለማድበስበስ ያደረገው ነው ብለዋል። ጽምዶ በሚል ከኤርትራ መንግስት ጋር ጥምረት ፈጥሯል የተባለው የህወሓት ቡድን ለዳግም ጦርነት እየተዘጋጀ መሆኑን ተከትሎ በርካታ የክልሉ ወጣቶች ወደ አዲስ አበባ እየመጡ መሆኑንም እኒሁ ምንጭ አክለው ነግረውናል። በተጨማሪም በክልሉ የሚንቀሳቀሱ የማህበራዊ ሚዲያ አንቂዎች ጋዜጠኞችና ፖለቲከኞችን ተቃውማችሁኛል በሚል እስርና አፈና እየፈጸመባቸው ነው ሲል ሳልሳይ ወያኔ ፓርቲ በትናንትናው ዕለት ባወጣው መግለጫ አስታውቋል። በደቡብ ኢትዮጵያ በኩል በህገወጥ መንገድ ወደ ኬንያ ሊሻገሩ የነበሩ 48 ኤርትራውያን ስደተኞች በቁጥጥር ስር መዋላቸው ተገለጸ። የደቡብ ኦሞ ዞን ፖሊስ በደቡብ ኢትዮጵያ በኩል በህገወጥ መንገድ ወደ ኬንያ ሲሻገሩ ደረስኩባቸው ያላቸውን 48 ኤርትራውያንን በቁጥጥር ስር መዋሉን አስታውቋል። ኤርትራውያን ፍልሰተኞቹ ባሳለፍነው ቅዳሜ የተያዙት በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ሀመር ወረዳ ውስጥ ነው ተብሏል። የሀመር ወረዳ ፖሊስ ጽሕፈት ቤት ምክትል ኃላፊ ኢንስፔክተር ጳውሎስ መቆያ ፍልሰተኞቹ ሊያዙ የቻሉት ያለ ጉዞ ሰነድ የኢትዮ ኬንያ ድንበርን ለማቋረጥ ከሌሊቱ 9 ሰዓት በጭነት ተሽከርካሪ ላይ በመጓዝ ላይ እንዳሉ መሆኑን ተናግረዋል። ቁጥራቸው 48 ሲሆን አብዛኛዎቹ ወጣት ወንዶችና ሴቶች ናቸው ያሉት ኢንስፔክተር ጳውሎስ የተያዙት የኢትዮ ኬንያን ድንበር በማቋረጥ በቱርካና በኩል ወደ ኬንያ ግዛት ለመግባት ሲሞክሩ ነው ሲሉ ለዶቼ ቬለ ተናግረዋል። ግሎባል ኢኒሼቲቭ የተባለ በፍልሰተኞችና ከፍልሰት ተመላሽ ዜጎች ላይ የሚሰራ ግብረሰናይ ድርጅት መስራችና ዳይሬክተር የሆኑት አቶ ዳንኤል መለሰ በበኩላቸው ከቅርብ ጊዜ ወዲህ እያደገ ለመጣው ኤርትራውያን ፍልሰተኞች ቁጥር መጨመር መቋጫ የሌለው የግዳጅ ውትድርና አንዱ ምክንያት ነው ብለዋል። የፖለቲካና የኢኮኖሚ ሁኔታና የአካባቢው አለመረጋጋት ሌላው የፍልሰት መነሻ ምክንያት ተደርጎ ይወሰዳል ብለዋል። እንዲሁም የተሻሻለው የኢትዮጵያ የፍልሰተኞች አዋጅ ፍልሰተኞች እንደ ማንኛውም ዜጋ ኢትዮጵያ ውስጥ የመኖር መብትን የሚሰጥና በግዳጅ ወደ ሀገራቸው መመለስን ያስቀረ መሆኑ ለፍልሰትና በመሸጋገሪያነት ለመጠቀም እንዲመርጡ አድርጓቸዋል ብለዋል። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት ኮሚኒኬሽን ዳይሬክተር አቶ አምቦ መቃሳ በበኩላቸው የኢትዮ ኬንያ መስመር ከኬንያ በተጨማሪ ወደ ዩጋንዳና
ሶማሊያና ደቡብ ሱዳን ለመሸጋገር እንደሚያስችል ጠቅሰው መስመሩ ከሌሎች የመውጫ በሮች ጋር ሲነጻጸር ብዙ የቁጥጥር ኬላዎች የማይበዙበት መሆኑ ይህንን እንዲመርጡ አድርጓቸዋል ብለዋል። በተለይም ብዙ ኤርትራውያን ፍልሰተኞች በዩጋንዳ የሚገኙ መሆናቸውና በቀላሉ በዛው ወደ ሌሎች ሀገራት ለመሸጋገር የሚያስችላቸው በመሆኑ ነው ማለታቸውን ዘገባው አክሏል። በሶማሊያ መሪዎች መካከል የተፈጠረውን ውጥረት ተከትሎ ግብጽ ወደ ሀገሪቱ ያስገባቻቸው የጦር መሳሪያዎች ለታጣቂዎች ተላልፈዋል ተባለ። በሶማሊያ የፌዴራል መንግስትና በደቡብ ምዕራብ ግዛት መካከል ሰሞኑን እየተባባሰ የመጣውን ፖለቲካዊ ውጥረት ተከትሎ የሶማሊያ የፌዴራል መንግስት ከግብጽ ያገኘውን የጦር መሳሪያ አልሸባብን ለመውጋት ከመጠቀም ይልቅ ለአካባቢው ታጣቂዎች አስተላልፈዋል ሲል የደቡብ ምዕራብ ግዛት የፓርላማ አፈ ጉባኤ ከሰዋል። የደቡብ ምዕራብ ግዛት ፓርላማ አፈ ጉባኤ አሊ ሰይድ ፈቂ መጋቢት 12 ቀን 2018 ዓ.ም በወጡት መግለጫ ግብጽ ለሶማሊያ የሰጠቻቸው የጦር መሳሪያዎች በቡርሃካባ ወረዳ ለሚንቀሳቀሱ ታጣቂ ቡድኖች እንዲደርሱ ተደርጓል ሲሉ ወንጅለዋል። እነዚህ መሳሪያዎች አልሸባብን ኢላማ ከማድረግ ይልቅ አሁን ላይ በእኛ አስተዳደር ላይ ጥቅም ላይ እየዋሉ ነው ሲሉ አፈ ጉባኤው ገልጸዋል። እነዚህ መሳሪያዎች በዚህ መንገድ ጥቅም ላይ ሲውሉ ውጥረትን ያባብሳሉ፣ ክፍፍልን ያስፋፋሉ፣ እንዲሁም የንጹሐንን ሕይወት ለአደጋ ያጋልጣሉ ሲሉ አክለዋል። ዶክተር ፊቅ መሳሪያዎቹ በበረራ እየተጓጓዙ በደቡብ ምዕራብ ግዛት ባለስልጣናት ላይ ለሚደረጉ ዘመቻዎች እየዋሉ መሆኑን የሚጠቁሙ በጣም አሳሳቢ ሪፖርቶች እንደደረሷቸው ገልጸው ሁኔታውን አስጨናቂ ሲሉ ገልጸውታል። የደቡብ ምዕራብ ግዛት የአገር ውስጥ ደህንነት ሚኒስቴር በበኩሉ ባወጣው መግለጫ መነሻቸውን ከግብጽ ያደረጉ መሳሪያዎች ጽንፈኛ አስተሳሰብ ካላቸው ታጣቂዎች ጋር ግንኙነት ላላቸው ቡድኖች መተላለፋቸው ለሀገራዊ ደህንነት ከፍተኛ ስጋት ነው ብሏል። ሚኒስቴሩ አክሎም ድርጊቱ የኢትዮጵያ ጦር ሰራዊት የሚገኝባቸውን አካባቢዎች ጨምሮ በሶማሊያ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ስር ያሉ ኃይሎችን ኢላማ ሊያደርግ ይችላል ሲል ስጋቱን ገልጿል። ኢትዮጵያ ቀደም ብሎ አዲሱ የሰላም አስከባሪ ተልዕኮ ከመሰማራቱ በፊት የአፍሪካ ህብረትና የተባበሩት መንግስታት ድርጅት ከሚመለከታቸው አካላት ጋር ሁሉን አቀፍ ምክክር እንዲያደርጉ ስትወተውት ቆይታለች። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ እስራኤል አሜሪካ ከኢራን ጋር የምታደርገውን ድርድር እንደማይሳካ ስትገልጽ፣ የኢራን አብዮታዊ ዘብ በበኩሉ በእስራኤል ላይ የሚፈጸመውን ጥቃት አጠናክሮ መቀጠሉን አስታውቋል። የአሜሪካና የኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች እየወጡ ቢሆንም እርስ በርሳቸው የሚጣረሱ መግለጫዎችን ሰጥተዋል። እስራኤል በበኩሏ በሂዝቦላህ መሰረተ ልማት ላይ 2 ድብደባዎችን መፈጸሟን አስታውቃለች። ዝርዝሩን ሀና ፍስሐ ታቀርበዋለች። እስራኤል አሜሪካ ከኢራን ጋር የምታደርገው ድርድር እንደማይሳካ ስትገልጽ፣ የኢራን አብዮታዊ ዘብ በበኩሉ በእስራኤል ላይ የሚፈጸመውን ጥቃት አጠናክሮ መቀጠሉን አስታወቀ። የእስራኤል ባለስልጣናት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ለማድረግ ያሰቡት ድርድር ውጤታማ ይሆናል ብለው እንደማያስቡ መናገራቸው ሲገለጽ፣ የኢራን አብዮታዊ ዘብ በበኩሉ በእስራኤል ላይ የሚፈጸመውን ጥቃት አጠናክሮ መቀጠሉን አስታውቋል። በኢራንና በእስራኤል መካከል የሚፈጸሙ ጥቃቶች በቀጠሉበት በአሁኑ ሰዓት በአሜሪካና በኢራን መካከል ድርድር ለማድረግ ንግግሮች መጀመራቸውን የተለያዩ የዜና ወኪሎች እየዘገቡ ናቸው። በጦርነቱም ዋነኛ ተዋናይ የሆነችው የእስራኤል ባለስልጣናት ግን ምንም እንኳን ትራምፕ ከኢራን ጋር ከስምምነት የመድረስ ቁርጠኝነቱ ቢኖራቸውም በኢራን ላይ ጥርጣሬ እንዳላቸው ለሮይተርስ ተናግረዋል። ስማቸው እንዲጠቀስ ያልፈቀዱ 3 የእስራኤል ባለስልጣናት ለሮይተርስ እንደገለጹት ኢራን ከአሜሪካ በኩል የሚቀርበውን ጥያቄ በመመለስ ከስምምነት ይደረሳል የሚል እምነት የላቸውም። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ መጋቢት 15 ቀን 2018 ዓ.ም 25ኛ ቀኑን ይዞ የቀጠለ ሲሆን ፕሬዚዳንት ትራምፕ ከስምምነት ካልተደረሰ ከባድ ጥቃት በኢራን ላይ ለመፈጸም የ5 ቀናት ቀነ ገደብ ማስቀመጣቸውን ይፋ ማድረጋቸው ይታወቃል። የኢራንና የአሜሪካ ከፍተኛ ባለስልጣናት ፓኪስታን ውስጥ በዚህ ሳምንት ውስጥ እንደሚገናኙ የተገለጸ ሲሆን አሜሪካ በኢራን የኒውክሌርና የባሊስቲክ ሚሳኤል መርሃ ግብሮች ላይ እቀባዎች እንዲደረጉ እንደምትፈልግ ተጠቁሟል። ይሁን እንጂ የአሜሪካና የኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች እየወጡ ቢሆንም እርስ በርሳቸው የሚጣረሱ መግለጫዎችን አሁንም መስጠታቸው የተለያዩ የዜና ወኪሎች መዘገባቸው ይታወቃል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በእስራኤል ላይ የሚፈጸመውን ጥቃት መቀጠሉን አስታውቋል። አሜሪካና ኢራን ለድርድር እየተዘጋጁ ባለበት በአሁኑ ሰዓት እስራኤልና ኢራን አንዳቸው በሌላኛቸው ላይ የሚፈጽሙትን ጥቃት አጠናክረው መቀጠላቸው ተገልጿል። የኢራን እስላማዊ አብዮታዊ ዘብ በዛሬው ዕለት መጋቢት 15 ቀን
ቀን 2018 የፈጸማቸውን ጥቃቶች በተመለከተ ባወጣው መግለጫ በተለያዩ የእስራኤል ክፍሎች ላይ የሚሳኤሎች ጥቃት መፈጸሙን አስታውቋል። ወታደራዊ ዘቡ በመግለጫው ከፍተኛ የማውደም አቅም ያላቸውን የተለያዩ አይነት ሚሳኤሎችና ድሮኖችን በመጠቀም በፈጸሙት ጥቃቶች ኢላማ የተደረጉትን የእስራኤል ይዞታዎች የዘረዘረ ሲሆን በዚህም መሰረት በሰሜንና ማዕከላዊ ቴል አቪቭ የሚገኙ ጥበቃ የሚደረግላቸው የደህንነት ተቋማት፣ ራማት ጋን ውስጥ የሚገኙ የንግድና ወታደራዊ ድጋፍ ማዕከላት፣ በኤርሼባ ውስጥ የሚገኙ የወታደራዊ አቅርቦትና የአስተዳደር ዋነኛ ማዕከላት ይገኙባቸዋል ብሏል። ኢራን ሌሊቱን በርካታ ሚሳይሎችን ወደ እስራኤል ያስወነጨፈች ሲሆን በቴል አቪቭና በደቡብ እስራኤል የመኖሪያ ህንጻዎች ላይ ጉዳት መድረሱን ተዘግቧል። እስራኤል ደግሞ በቤሩት በሂዝቦላ መሰረተ ልማቶች ላይ 2 ድብደባዎችን መፈጸሟን አስታውቃለች። በሌላ በኩል የኢራኑ ፕሬዚዳንት ባለፈው ሳምንት በእስራኤል ጥቃት ለተገደሉት የሀገሪቱ ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ ሰይመዋል። ከፕሬዚዳንቱ ጽህፈት ቤት የወጡ መረጃዎችን ጠቅሰው የኢራን መገናኛ ብዙኃን እንደዘገቡት በተለያዩ የመንግስትና ወታደራዊ ስልጣን ላይ የቆዩት መሐመድ ባጌር ዞልጋኻር ኃላፊነቱን ተረክበዋል። በኢራን መንግስት ውስጥ ከፍተኛ ልምድና ተሰሚነት የነበራቸው የብሔራዊ ደህንነት ምክር ቤት ዋና ጸሐፊ ዋና ከተማዋ ቴህራን ውስጥ በተፈጸመባቸው የእስራኤል ጥቃት መገደላቸው ይታወሳል። አዲሷ ተሿሚ ዞልጋኻር በእስላማዊ አብዮታዊ ዘብ ምክትል አዛዥነትን ጨምሮ በከፍተኛ ኃላፊነቶች ላይ የሰሩ ሲሆን በተጨማሪም በሀገር ውስጥ ጉዳይ ሚኒስቴር የደህንነት ምክትል ሚኒስትር እንዲሁም በተለያዩ መንግስታዊ ምክር ቤቶች ውስጥም በከፍተኛ ኃላፊነት መስራታቸው ተዘግቧል። እስራኤል የኢራኑን ጠቅላይ መሪን ጨምሮ በርካታ ባለስልጣናትን የገደለች ሲሆን የኢራን ወታደራዊና ፖለቲካዊ መሪዎችን ኢላማ ማድረጓ እንደምትቀጥልም አስታውቃለች። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋኤል ሀብታቡ እንደሚከተል ያቀርባቸዋል። በድጋሚ አብራችሁን ቆዩ። የዳንጎቴ የነዳጅ ማጣሪያ ፋብሪካ ለአፍሪካ ሀገራት ኤክስፖርት ማድረግ መጀመሩ ተዘገበ። የዓለም የነዳጅ ዋጋ መናርን ተከትሎ ግዙፉ የዳንጎቴ የነዳጅ ማጣሪያ ወደ ተለያዩ የአፍሪካ ሀገራት ነዳጅ መላክ መጀመሩን አስታውቋል። ባለቤትነቱ የአፍሪካዊ ባለጸጋ አሊኮ ዳንጎቴ የሆነው የነዳጅ ማጣሪያ ፋብሪካ 456 ቶን ነዳጅ የመጀመሪያ ሽያጭ ለተለያዩ የአፍሪካ ሀገራት መላኩን አስታውቋል። የመጀመሪያ የነዳጅ ገዢ ሀገራትም ውስጥ አይቬሪ ኮስት፣ ካሜሩን፣ ታንዛኒያና ቶጎ እንደሚገኙበትም ተመላክቷል። በናይጄሪያ የሚገኘው የነዳጅ ማጣሪያ በቀን 650 ሺህ በርሜል ነዳጅ የማጣራት አቅም እንዳለው የተነገረ ሲሆን የማጣሪያው የስራ ኃላፊዎች ፋብሪካው የናይጄሪያን ፍላጎት አትረፍርፎ ለሌሎችም እንደሚበቃ ነው የተናገሩት። ለምስራቅ ምዕራብና ማዕከላዊ አፍሪካ ሀገራት የኃይል አቅርቦት ደህንነት ለማስጠበቅ ያስችላልም ተብሏል። የፋብሪካው ቃል አቀባይ የነዳጅ ኤክስፖርቱን በአፋጣኝ እንዲጀምር የተደረገው በመካከለኛው ምስራቅ የተፈጠረው ግጭትና ያስከተለው የኃይል እጥረት እንደሆነ ለኤኤፍፒ መናገራቸውን አፍሪካ ኒውስ ዘግቦታል። ከአፍሪካ ውጭም የነዳጅ ፍላጎት የሚያሳዩ ሀገራትም እንዳሉ ማስረድተዋል። በአውሮፓውያኑ 2024 የዳንጎቴ የነዳጅ ማጣሪያ ፋብሪካ በናይጄሪያ ስራ ከመጀመሩ በፊት ሀገሪቱ የነዳጅ ፍጆቷን ለማሟላት ከውጭ ታስገባ እንደነበር በዘገባው ተመላክቷል። ለ3 ሳምንታት የዘለቀው የመካከለኛው ምስራቅ ጦርነት በሆርሙዝ ወሽመጥ በኩል የሚተላለፈውን የነዳጅ አቅርቦት በማስተጓጉሉ ምክንያት በርካታ ሀገራት የዋጋ ንረቱን ተጽዕኖ ለመቋቋምና ለመገደብ እርምጃዎችን እንዲወስዱ እንዳስገደዳቸው ተመላክቷል። አዋጭ የገንዘብ ቁጠባና ብድር መሰረታዊ የህብረት ስራ ማህበር በ19 ዓመታት ውስጥ የአባላቶችን ቁጥር 165 ሺህ ማድረሱን አስታወቀም። አዋጭ የገንዘብ ቁጠባና ብድር መሰረታዊ የህብረት ስራ ማህበር የተመሰረተበትን 19ኛ ዓመት የምስረታ በዓል በአዋሪ በሚገኘው ዋና ቢሮው አክብረዋል። ማህበሩ ከተመሰረተበት ከ1999 ጀምሮ ላለፉት 18 ዓመታት በተለያዩ የአገሪቱ ክፍሎች ከ30 በላይ ቅርንጫፍ ጽህፈት ቤቶችን በመክፈት ለአባላቶቹ የቁጠባና የብድር አገልግሎት በመስጠት በኢኮኖሚ በማጠናከርና ቁጠባን መሰረት ያደረገ ለውጥ እንዲያመጡ በማድረግ አመርቂ ስራዎችን ሲያከናውን መቆየቱን የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ አስታውቀዋል። አቶ ዘሪሁን አክለውም በ19 ዓመታት 165 ሺህ አባላቶችን በተቋሙ ገንዘባቸውን ማስቀመጣቸውን ገልጸው ከዚህም ውስጥ 53 ሺህ አባላት ከ28 ቢሊዮን በላይ ብድር በማግኘታቸው ከ200 ሺህ በላይ ለሚሆኑ ሰዎች በቀጥታም ይሁን በተዘዋዋሪ ጤናማ ኢኮኖሚ እንዲኖራቸው ማድረጋቸውን አብራርተዋል። ለ165 ሺህ አባላት እኛን አምነውን ገንዘባቸውን አስቀምጠው ከመንግስት ወይም ከሌላ ድርጅት 10 ብር ሳንወስድ የህዝብን አደራ ለ19 ዓመታት ተቀብለን አስተዳድረን እስከ ዛሬ ድረስ ስማችንንም ጠብቀን በኢትዮጵያ ጨዋነት እየሰራን እንገኛለን። ከ53
ሺህ አባላቶች ከ28 ቢሊዮን ብር በላይ ብድር ማግኘት ችለዋል። ይሄ ብድሩ ማግኘት አይደለም። 53 ሺህ ሰዎች በአራት ሰው ብታባዙት ከ200 ሺህ ሰው በላይ በአዋጭ ምክንያት ቀጥታሚውን ቀጥተኛ ባልሆነ ምክንያት በኢኮኖሚ ውስጥ አስተዋጽኦ አድርገናል። ከድህነት እንዲወጡ አድርገናል። ቢያንስ መካከለኛ ገቢ ያላቸው ኢትዮጵያውያን እንዲሆኑ መፍጠር ችለናል። አዋጭ ከዚህ ባለፈ ከ10 ሺህ በላይ የሚሆኑ መኪኖችን ወይም በተለምዶ ሜትር ታክሲዎችን ብድር በማመቻቸት ለአባላቶቹ የስራ ዕድል መፍጠሩን ዋና ስራ አስፈጻሚው ጠቁመዋል። በተመሳሳይ ማህበሩ ወደፊት ለማከናወን ያቀዳቸውን ተግባራት በመድረኩ ላይም የተነሱ ሲሆን ተቋሙ በቀጣይ ዓመታት ለአባላቱ መልካም ዜናዎችና በተለይም ለሴቶችና ለወጣቶችም መልካም ዕድሎችን ይዞ እየመጣ መሆኑም ተጠቁሟል። ሁልጊዜ የአባላት ፍላጎት ምንድነው? የአባላት ጥያቄ ምንድነው? ችግሮችን እያየን ችግሮችን እየፈታን ለወጣቶች ለሴቶች አሁንም በዚህ ውስጥ ለሴቶችና ለወጣቶች የሚሆነውም የተለየ ፓኬጅም ደግሞ አዘጋጅተን ይዘን መተናል። ምክንያቱም የአዋጭ አባላት 90% የሚሆኑት ወጣቶች ናቸው። 40% የሚሆኑት ሴቶች ናቸው። ስለዚህ ወጣቶችንና ሴቶችን በረምብ ኢምፓወር ማድረግ ከቻለን የኛን ድርሻ ከወጣን አገር ላይ ከተማ ላይ ለውጥ እናመጣለን ብለን ስላሰብን የሚቀጥሉት ቀጣይ ዓመታት እግዚአብሔር እድሜ ሰጥቶን እስከሰራን እስከ ቀጠልን ድረስ አዋጭ በኢትዮጵያም በአፍሪካም በዓለምም ትልቁ መሪ ደረጃ ላይ ደርሰን እንሰራለን። በዝግጅቱ ላይ የአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ፣ የአዋጭ የቦርድ ሊቀመንበር አቶ መስፍን ገብረስላሴ፣ የቦርድ አመራር አባላት፣ የማኔጅመንት አባላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ሲግናል የጥርስ ሳሙና የአፍ ጤንነትን ለማሻሻል ያለመ መርሃ ግብር አካሄደም። ካክተስ ኃላፊነቱ የተወሰነ የግል ማህበር የዩኒሊቨር ምርት ከሆነው ሲግናል የጥርስ ሳሙና ጋር በመተባበር በዓለም አቀፍ የአፍ ጤንነት ቀን ላይ ያተኮረ መርሃ ግብር በአዲስ አበባ ቦሌ ሆምሳ አካባቢ በሚገኘው ቦሌ የህብረተሰብ ትምህርት ቤት ውስጥ አካሂዷል። ባሳለፍነው ረቡዕ መጋቢት 9 ቀን 2018 ዓ.ም በተካሄደው በዚህ ዝግጅት ላይ ከጤና ሚኒስቴር ከኢትዮጵያ ጥርስ ሕክምና ባለሙያዎች ማህበር እንዲሁም ከተለያዩ የመንግስታዊና የግል ተቋማት የተወከሉ እንግዶች ተገኝተዋል። የመርሃ ግብሩ ዋና ዓላማ በህብረተሰቡ ዘንድ የአፍና የጥርስ ጤና አጠባበቅ ባህል እንዲዳብር አዎንታዊ ተጽዕኖ መፍጠር ሲሆን በተለይም በትምህርት ቤት ደረጃ የሚገኙ ታዳጊዎች ላይ ግንዛቤ በማሳደግ ረገድ ትልቅ ፋይዳ እንዳለውም ተገልጿል። በዚህ የግንዛቤ ማስጨበጫ መድረክ ላይ የኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር ፕሬዝዳንት የሆኑት ዶክተር ፋሲኮይት ማህበረሰቡ ከዘለማዊ የጥርስ ማጽዳት ዘዴ በመላቀቅ በሳይንሳዊ መንገድ የተዘጋጀውን የጥርስ ሳሙና መጠቀም ይኖርበታልም ብለዋል። በማህበረሰባችን አይደለም በሳሙና ቀርቶ በጣም በተለያየ ነገር እንሰማለን። ለምሳሌ በከሰል መፋቅ፣ በጨው መፋቅ፣ መፋቂያንም ራሱ ማድረግ ይደረጋል። ግን ይሄ ትክክል ነው አይደለም? በአብዛኛው ትክክል አይደለም። ለምሳሌ ሎሚን ተጠቅሞ የሚያጸዳ ሰው አለ። ሎሚ በራሱ በጣም አሲዳማ የሆነ ነገር ስለሆነ ጥርሳችንና ድዳችን እንዲቆጣ ነው የሚያደርገው። ስለዚህ ስናጸዳ መጠቀም ያለብን የጥርስ ሳሙና ነው። የጥርስ ሳሙና በሳይንሳዊ መንገድ ለአፋችን እንዲጠቅም ተደርጎ ቢዋጥ እንኳን ምክንያቱም ተግሞጥሙጠን ከተፋን በኋላ የተወሰነ እንኳን ብንውጥ በጤናችን ላይ ተጓዳኝ ነገሮች እንዳያመጡ ተደርጎ የተሰራ ነገር ነው። ሲግናል የጥርስ ሳሙና ይህንን ዝግጅት ሲያዘጋጅ ማህበራዊ ኃላፊነቱን ለመወጣትና ጤናማ ማህበረሰብ ለመገንባት በሚደረገው ጥረት የራሱን አሻራ ለማሳረፍ መሆኑም ተመላክቷል። በዕለቱም የጥርስ ሕክምና ባለሙያዎች ለአፍ ጤና ተገቢውን ጥንቃቄ ማድረግ ስለሚገባቸው መንገዶችም ትምህርታዊ ገለጻዎችን ያቀረቡ ሲሆን ተሳታፊ ተማሪዎችና እንግዶችም ስለ ጉዳዩ ያላቸውን ግንዛቤ እንዲያሰፉ ያደረገ መሆኑም ተመላክቷል። ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 15 ቀን 2018 ዓ.ም ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። በያላችሁበት መልካም ምሽት እንዲሆንላችሁ እንመኛለን። መልካም ምሽት።